ለምን ይመስላችኋል አቫንጋርድ ቲያትርን ሙሉ ለሙሉ እንደ ሞደርን ፔሪድ የማንቀበለው? እስቲ የሚሞክራል? Okay, Simon. Sorry, Doc. Why do you think avant-garde theater cannot be fully taken as a modern theater style? Maybe because they also share postmodern literary theory elements. Great. Avant-garde theater ከሞደርን ቲያትር ብቻ ሳይሆን ከፖስት ሞደርን ሊትራሪ ቲዮሪም ኤሌመንቶችን ይጋራል። አቫንጋርድ ማለት እኮ አፈንጋጭ እንደማለት ነው። በነበረው የቲያትር ስታይል ላይ በማፈንገጥ የተፈጠሩ አዳዲስ ሐሳቦች ናቸው። እስቲ እባካችሁ አንዴ በሩን እስቲ ክፈቱ። ኦኬ ምን ላይ ነበር? ኦኬ ምን ላይ ነበር? ልዩነታቸው አቫንጋርድ ቲያትር ሞስት ኢምፕላይስ ስፔክታተር እና አኒሌሽን ኢፌክትን በቀደመው ዘመን ጥቅም ላይ ያልዋሉትን ኤሌመንቶችን ይጠቀማል። ኢዛት ክሊር? መስከረም አቤት። አሪው ይዛዝ ወይ የግሩፕ አሳይመንት እንድትሰሩ የተሰጣችሁ ቶፒክ ምን ላይ ነበር? ኤፒክ ቲያትር ነው አይደል? እስቲ በኤፒክ ኦር ብሬሽቲያን ቲያትር እና በሪያሊዝም ቲያትር መካከል ያለው ልዩነት ምንድን ነው? የብሬሽት አይዲያ በዋነኝነት አንኮንቬንሽናል ነው። ሪያሊዝም ግን ያው ኮንቬንሽናል ነው። ስለዚህ በመድረክ ላይ የሚኖራቸው አቀራረብም የተለያየ ነው ማለት ነው። ዋል እንግዲህ ከሞላ ጎደል ብለዋለች። ለዛሬ ያህል ካለን ይበቃናል። ኔክስት ክላስ ላይ የአርቱድን
ቲያትር ኦፍ ክሪኤቲቪቲ የሚለውን እናያለን። እናንተ ደግሞ ቲያትር ኤንድ ኢትስ ደብል የሚለውን አንብባችሁ እንድትመጡ። ሃቭ አ ግሬት ታይም። መስከረም ላናግርሽ ፈልጌ ነበር። መቼ? አሁን ዶክ? አይ አሁንማ ክላስ አለኝ፣ ግን በኋላ ላይ እዚሁ ፈልግሻለሁ። ስለዚህ ዶርም ደርሼ ልምጣ? አስ ዩ ላይክ። እሺ ታንክ ዩ። የደከመ ሊጥ ሌባ ጌጡን በገለባ ደከመ ሌባ ጌጡን በገለባ እማ ደከመ ሌባ ጌጡን ደከመች ሌባ ጌታ ደከመች ሌባ ጌታ በገለባ በያንን አምጪልኝ እስቲ። ጎሽ የኔ ልጅ እሰይ። አቃተሽ የኔ ጎበዝ፣ አሁን ይሄን መያዝ አቃተሽ። በይሽኔ ላይ ያዝሽ ያዝ 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 ያዝ። ጎበዝ ጎበዝ። እስቲ ምንድን ነው? ኧረ ምንድን ነው? ማን ይሆን? ኧረ አለቀውም። ወይ የኔው ጉድ ነው። ወይኔ 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 የኔው ጉድ ነው። ደህና ነኝ። ምንድን ነው እሱ? አይደለምማ ደህና ነኝ። አቤት አቤት አቤት! ወይኔ ልጄን ወይኔ ልጄን ገለውታል። ልጄ ምን ደህና ነው? አይደለም እናት ልጄን ገለውታል። ልጄን ገለውታል። ተርፏል። ይኸውና እንደዚህ ሆኖ ወይኔ ወይኔ ወይኔ! ኧረ አይደለም ተረጋጊ። ደህና ነኝ። ተረጋጊ። አንለቀውም ማታ ያንቺ ይኸውልሽ እኔ ደህና ነኝማ። ስሚኝ ደህና ነኝ አትበለኝ። ደህና ነኝ አትበለኝ። ሁሉ ደም ፈሶ ምን ደህና ነኝ? እኔ ምንም አልሆንኩምማ። በጣም ደህና ነኝ። ኮክ ብላና ምን ስትል ነው ሄደህ ከሰው ጋር የተጣላኸው? ደህና ነኝ እናቴ። ያለብኝ መከራ አንሶ ነው። እሺ ሌላ ጭንቀት የምትጨምርብኝ? ተረፈ ገደለው። ተረፈ ወይ ልጄን ገሎት ነበር እኮ የሰው ጥጋበኛ አግኝቶ። ተርፈሃል? ማን ነው እሱ? ከማን ጋር ነው የተጣላኸው? አይደለም የሆነ ሰውዬ ነው። እኔ እኮ ተጣልቼው አይደለም። ማን ነው እሱ? በላይ ነው። የማን ነው በላይ? ሚሊሻው ነው። ሚሊሻው በላይ። አንተ ከሚሊሻ ጋር ምን አገናኝተው ነው? እኔ እኮ ተጣልቼው አይደለምማ። እና እኔ አይደለሁም እኮ ምንም አላልኩም። እዛ ስራ ቦታ ጋራዥ መጣና ዝም ብሎ መሳደብ ጀመረ። ይሳደባ ይሳደብ ይለጠፍብሃል። ምን መልስ አስመለሰሃል? ማዘር እሱ አልመለሰለትም። ዝም ብሎ ሊጣላው ስለፈለገ እንጂ ብሩኬ ምንም አላለው። አሃ ለዚህም ተዳርሰናል ብሎ ልጄን ማስደብደብ ጀመረ። ወይኔ ወይኔ ወይኔ! ብቸኛ ናት ሰው የላትም ብሎ ነው አይደለ እንደዚህ የሚሆነው? ወይኔ! እሺ እኔ የት ልድረስ? የት ልግባ? የትኛው ጥግ ልሂድ? እነዚህን የሙት ልጆች ይዤ እሺ ምን ጉድጓድ ውስጥ ልግባ? እሺ ደህና ነኝ። ተረጋጊ። ምን ደህና ነህ? ትንሽ እኮ ነው እንጂ ደህና ነኝ እኮ ማለት ነው። ወዲያ ደህና ነኝ ይለኛል። ደህና ነኝ ባትልስ ሄጄ ከሰው ጥጋበኛ ጋር እንዳልጣላ ነው? እኔ ደህና ነኝ እኮ ማልኩሽ ብቻ ነው። አይዞህ ልጄ ልጄ እኔ አይዞህ እሺ እስቲ ዝም በል። አርፈሽ ዝም ብለህ ብትቀመጥ ምን አለ? አፍስብስብ ብታረግ። አይዞህ አይዞህ አይዞህ። ክላስ እንዴት ነው? ጥሩ ነው።
ማስተማር እንዴት የምወደው ስራ መሰለሽ። ይሄ ማርከር የሚሉት እጄን ባያበላሸኝ ደግሞ የበለጠ የምወደው ይመስለኛል። ዶክተር እንዴት ነህ? እንዴት ዋልክ? ደህና ዋልኩኝ። እንዴት ነህ? አለሁ ይመስገን። ስራ ጥሩ ጥሩ ነው። ዶክተር አንድ ማማከር ጉዳይ ነበር። ምን ነው? በደል? እሺ ይቅርታ፣ ቢሮ ጠብቂ። ምንድን ነው? ይኸውልህ ወዳጄ መሰለኝ እንደነገር Get him, please. Most of the time, it is not the challenge that are most difficult. It is how we perceive them. ሪቻርድ ፌይማን ያለ ብዙ ጊዜ ነገሮችን ከባድ የምናደርጋቸው የነገሮች ተፈጥሮ ሳይሆን ለነገሮች ያለን እይታ ነው እንደማለት ነው። Please take a seat. በሪቻርድ አባባል የተስማማሽ አትመስይም። አለመስማማት ሳይሆን ብዙ ጊዜ ጥቅስ የሚሰራ አይመስለኝም። እንዴት? በተፈጥሯቸው ከባድ የሆኑ ነገሮች አሉ። ልክ ነሽ፣ እስማማለሁ። የሚያከብዳቸው ግን አቀባበላቸው። አየሽ፣ ላንቺ ከባድ የሆነው ነገር ለሌላው ላባ ሊሆን ይችላል። በእርግጥ የተወሰነ እውነትነት አለው። ሳቢው አብዘርዲስቶችና ኤግዚስቴንሻሊስቶች እንደሚሉት የሰው ልጅ በሁኔታዎች ላይ ስልጣን የለውም እንደማለት ነው። ባይሆን ይሄ የተሻለ እውነት ያለው ይመስለኛል። እርግጥ ላይፍ ታፍ ሲሆንብን ከንድፈ ሐሳቦቹ ሁሉ ትንሽ ጨለምተኝነት የተሻለ ስሜት ይሰጡናል። እኔ ግን ትክክል ነው እያላሰብኩ ጨለምተኛ የሆኑት ሐሳቦች የተሻለ ልክ እንደሆኑ የሚሰማን በእርግጥም እውነታው ያ ስለሆነ ይመስላል። ኖ አይሻትችን ዝም ምን አጣብቆ እንዳስቀራት ትንሽዬ የሻይ ጠብታ። አየሽ ህይወት ምን ያህል አንጻራዊ እንደሆነች። እንደኔ እምነት ሁሉም ሰው በተፈጥሮ ከገባበት ከበባ ውስጥ ብርቅሶ መውጣት የሚያስችል ኃይል አለው። በጋሪዮሽ ዘመን የነበረን ሰው በቀላሉ ሊወጣው የሚችለውን ችግር በዚህ ማህበረሰብ በጭራሽ ሊሞክር የማይቻለው ለምን ይመስልሽ? ምናልባት የጥንቱ ሰው ዋና ዓላማ ሰርቫይቭ ማድረግ ስለሆነ። ኤግዛክትሊ፣ ዋናው ዓላማ ዝርያውን ማስቀጠል። የኒቼን ቢዮንድ ጉድ ኤንድ ኢቭል የሚለውን መጽሐፍ ብታነቡ አሁን ባወራንበት ዙሪያ ላይ ጥሩ ግብዓት የምታገኝበት ይመስለኛል። ኤኒዌይስ ወደ ዋናው ጉዳይ ስመለስ የግሩፕ አሳይመንቱ ላይ እንዳልተሳተፍሽ አውቄያለሁ። ምክንያትሽ ምን እንደሆነ ባላውቅም ይቅርታ ዶክ፣ ጥሩ ስሜት ውስጥ ስላልነበርኩ። ምን ነው ቤተሰብ ላይ ችግር አለ እንዴ? ደህና ናቸው። በሆነ ምክንያት ትንሽ ትኩረት እየተበታተነ ስለነበር ነው ያልተሳተፍኩት። ምን መሰለሽ መስከረም፣ እንኳን ይሄ ውጥንቅጡ በጠፋበት ዓለም ይቅርና ከቦይፍሬንድሽ ጋር በትንሽ ኮርፊያ እንቅልፍሽን አጥተሽ ልታድሪ ትችያለሽ። ላይፍ እንደዚህ ታፍ በሚሆንበት ጊዜ
አጥብቀሽ መያዝ ያለብሽ አንተ። በተጨማሪ የምትፈልጊው ነገር ካለ ቢሮዬ ሁልጊዜ ክፍት ነው። ልክ እንደ አባትሽ ልታይኝ ትችያለሽ። እሺ ዶክ፣ በጣም ነው የማመሰግነው። Life is beautiful. Enjoy it. እሱ እንዳለ ሆኖ I don't care how talented you are. I don't want to see you on my set if you don't have discipline. Okay? Discipline is ትልቁ ጉዳይ ነው። Yeah. You have a point. You know what? Talented የሆነ ሰው በሽ ነው። It just give it. Committed የሆነ ሰው ነው። ዳይሬክተሩ ጥሩ ከሆነ አክተሩ መስራት የሚችል ይመስለኛል። አንተም እኮ ኢንዱስትሪው ላይ ያሉትን ብዙዎቹን አንተ ነው ያወጣቸው። I think ሰዎች ውስጣቸው ያለውን ነገር እንዲያወጡ የመርዳት ትልቅ ችሎታ ያለኝ ይመስለኛል። ያም ቢሆን ግን ትንሽ እርሾ ቢጤ ጣል መደረግ አለበት። አለበለዚያ ዳሽን ተራራ ላይ ወተ ነዳጅ እንደመፈለግ ነው የሚሆነው። No offense. አንቺ ታለንትድ መሆንሽን አምናለሁ። በነገራችን ላይ she is very good actress. We will see. ዶክተር ተሾመ አስተምሮሻ? አዎ። የዶክተር ተሾመ ተማሪ ሆነሽ ጎበዝ አለመሆን አትችይ። ከዶክተር ተሾመ ጋር ትተዋወቃላችሁ? What do you mean? ማለት አካዳሚሻንን ማላቀ ፊልም ሰሪ ነው እንዴ መስልሽ? ኧረ በጭራሽ። She knows you are the man. Just kidding. እየቀለድኩ ነው። So ሄሉ እንዴት አያት? ለአዲሱ ፕሮጀክት ጀምራችኋል አይደል? Of course. አሁን ሪራይት እያደረግን ያለ ነው። በዛ ላይ ደግሞ ፕሮጀክቱ ከሆሊውድ ቀጥታ የሚለቀቅ ፈንድ ስለሆነ የሚሰራው ስክሪፕቱን ከአማርኛ ወደ እንግሊዘኛ እያስተረጎምኩት ነው። in the meantime ደግሞ ኦዲሽን ላይ ነን። ዋው በጣም ትልቅ ፊልም ነው ማለት ነው። Of course it's huge. ስለዚህ ሰሞኑን ቀጠሮን ይዘና ኦዲሽን እንወስዳለን። በጣም ደስ ይለኛል። ወይ መስኪ ደህና ነሽ? በእናትሽ ዛሬ እኮ ሙሉ ቀን ጠፍተሻልሽ። በሰላም ነው? አንቺም እኮ ጠፋሽ። ውሎ እንዴት ነበር? ዛሬ ማንን እንዳገኘው ብታውቂ። በጣም ትልቅ እድል ነው ያገኘሁት። ብቻ ስንገናኝ በደንብ አወራሻለሁ። የት ነሽ? ይቅናሽ በይኝ በእናትሽ። ኧረ አይዞሽ፣ ይሳካል። ወይኔ ባባዬ ሞት። መስኪዬ ከተሳካ ምን እንደማደርግልሽ አታውቂም። አንቺ ጋር እስክን ውሎ እንዴት ነበር? አሪፍ ነበር። እና ብቻሽ ነሽ እንዴ? አዎ። ምን ነው ፈለግሽ? እና ነይ ቤት። እሺ መጣሁ። ቻው በቃ። በተለያዩ ዓለም አቀፍ የፊልም ፌስቲቫሎች ፊልሞቹ በተደጋጋሚ ታይተዋል። የቅርብ የሙያ አጋሮቹ ስለ ምስጉንነቱ አንስተው አይጠግቡም። አክተር ሰሪው በሚልም ያሞካሹታል። ክቡራትና ክቡራን ተመልካቾቻችን ዲማ በሚል ቅጽል ስሙ የሚታወቀው ወጣቱ የፊልም ባለሙያ ዲሜጥሮስ ነው የዛሬው እንግዳችን። አብራችሁ ዲማ በድጋሚ እንኳን ደህና መጣህ። እንዴት ነህ? እንኳን ደህና ቆያችሁ። ሰሚ አንተ እንዴት ነህ? ሰላም ነኝ። ደህና ነኝ። ገናና ስም ነው ያለ። በተለይ ደግሞ በዚህ እድሜ ዓለም አቀፍና ሀገር አቀፍ ሽልማቶችን ጥርግርግ አድርገህ ወስደሃልና ሚስጥሩ ምንድን ነው? የተለየ እኮ ሚስጥር የለም። ስራን ካከበርክ ስራ መልሶ ለአንተ ይከፍልሃል። ስራን ስትወደው ስራ አንተን ያከብራል።
እንጂ ምን የተለየ ነገር የለም። ምናልባት ከኪነ ጥበብ ሙያ ባሻገር ያለህን ምስጉን ባህሪ እኔም በቅርበት ስለማውቅህ በደንብ አውቃለሁ። በተለይም ደግሞ ወደ ሙያ ያለህን አክብሮት በጣም ነው የማደንቀው። በጣም አመሰግናለሁ። ቴንክ ዩ እግዚአብሔር ያክብር። ሄሎ፣ አሁን በአሁን ናፈቀኝ እንዳትይ። አይገርምም? ቁንጅናዬን ስለማውቀው ብዙም አልገረምም። ተው እንጂ። ይልቅ መስኪ ደውላ ነበር እና አንሽላታ። ጭናውት ደግሞ እስቲ በሆኑ ባልሆኑ አትቀልድ። እሺ በቃ ቆንጂት፣ ሶሪ። የሆነ ችግር ውስጥ ናት መሰለኝ እና ዛሬ ጃት እንደወጣ የፈለገች ይመስለኛል። ይቻላል። ባለፈው ስንወጣ ሳታገኝ ስትቀር እንዴት እንደደበራት እኔ ነኝ የማውቀው። ዛሬ ጃት መውጣ ከሆነ እርግጠኛ መሆን አለብኝ። በምኑ? እንዴ እንደምታገኝላት ነው። ከስተመር ታዘጋጅላታለህ ወይስ አሁኑኑ አሳውቀኝ? አንቺ ካዘዝሽኝ አዘጋጃለሁ። I'm serious now. የቀለድኩኝ አይደለም። የምር ታዘጋጃለህ? ችግር የለውም። ይዘሻት ውጪ። Okay. See you then. ተመልካቾቻችን ቆይታ እያደረግን ያለነው ከወጣቱ የፊልም ባለሙያ ከዲሜትሮስ ጋር ነው። ቆይታችን አሁንም የሚቀጥል ነው። መልካም። ምናልባት አዲስ ፊልም በቅርቡ አስመርቃልና የተመልካቾች አቀባበል ምን ይመስላል? በጣም ጥሩ ነው፣ ደስ ይላል። እሱ ደግሞ ምን መሰለህ፣ አንተ ተመልካችን አክብረህ ለተመልካች የሚመጥን ነገር ስትሰጥ ተመልካቹ ደግሞ እጅን ዘርግቶ በፍቅር ይቀበላል እና ደስ የሚል አቀባበል ነው ያለው። እንደውም እኮ ሰውን ካከበርካት ታከብራለች፣ ካቀፍካትን ታቅፋለች አይደል እንዲለው መጣሁ ያሉና በጣም ሰው ለዛም መንገድ ክፍት ነበር። ትንሽ ምን ይሄሽ ነው? ይሄ ነው ካስት አደረገኝ ያልኩሽ ዳይሬክተር ዛሬ አገኘሁት። ዋው እናለፍሽ? አይ እሱ እንኳን ገና ነው፣ ግን እንዴት አሪፍ ፕሮጀክት መሰለሽ። አይዞሽ ይሳካል። ምን ነበር እነግርሻለሁ ያልሽ? ንገሪኛ። ምንድን ነው? በጣም ችግር ውስጥ ነኝ። ገንዘብ ያስፈልገኛል። ዛሬ ብንወጣ እንደ ባለፈው አይነት ሰው የምናገኝ ይመስልሻል? ይመስለኛል። ሄሉ ይመስለኛል አይደለም። ችግር ይገብጥሻል አይደል? እኔ እኮ እዛ ቦታ የምሄደው ለመዝናናት እንዳልሆነ ታውቂያለሽ። ይገባኛል፣ ግን ያው ዛሬ እኮ ዊኬንድ ስለሆነ ሰው አይጠፋም ብዬ ነው። ዋናው ነገር ግን የግል ዝግጅት ነው። የግል ዝግጅት? ብዙ ስራ ይጠብቀኛል። መጣ የአዳምን ሳይኮሎጂ ልትረጁ ይገባል። ኢንፌሪዮሪቲ ኮምፕሌክሱ ስለሚንጫጫበት የፈለገ ብትመቸው አለባበስሽ ካልተመቸው አልተመቸውም ነው በቃ። የምሬን ነው። ወንድ ልጅ ከቆንጆ ሴት ጋር ታየ ተብሎ መታማት ምኞቱ ነው። ምረጭ። የግል ዝግጅት ያልሽኝ ነው? አሁን በእኛ ኮንቴክስት አምሮ መገኘት።
በደንብ ተቀራርቦ ለመነጋገርም ፈርስት ሉክሽ መማረክ አለበት። እሱንም ግን ሙር ካልተጫወትሽበት ነው። ገብቶሻል አይደል? ይኸውልሽ ክለብ ውስጥ ውበት እንጂ ዕውቀት እንደማይሸጥ ማወቅ አለብሽ። ታስበሻል? እንደዛ ተወስውሶ አማርኛሽ ተጠናገረብኝ ብሎ ሲተውሽ ኧረ አንቺ ፈሪ ቀልድ ይመስልሻል? የምሬን እኮ ነው። ምናልባት እዚህ ጋር አንድ ነገር አያይዤ ላንሳ። ዲማ በባህሪው ከአንድ አክተር ጋር ተደጋጋሚ ስራዎችን አይሰራም ይባላል። በተቃራኒው ደግሞ በቅርብ ጊዜ ከአንድ አክተር ጋር ተደጋጋሚ ስራዎችን እንደምትሰራ ይነሳልና የተለየ ምክንያት ይኖር ይሆን? አዎ እውነት ነው። ከአንድ አክተር ጋር ብዙም መስራት አልፈልግም። ለምን መሰለህ? አንዳንድ የሀገራችን ተዋንያን ሁሉንም አይመለከትም። አንዳንዶቹ ግን አንኢቲካል ናቸው። ስለዚህ ከአንድ አክተር ጋር መቆየት ትንሽ ያስቸግራል። ሰገነት ከእሷ ጋር ይሄ ሁለተኛ ፕሮጀክታችን በዛው ሺዝ ፕሮፌሽናል እኔ ብሆን ግን ነጩን ነበር የምመርጠው። እስቲ ሞክሪው። ኧረ ይሄ ነገር በጣም አጭር ነው። ገመና በማይሸፈንበት ዘመን ያን የመሰለ ገላ ሸፍነሽ ትመጫለሽ። ዳይሬክተርና አክተር የጣመሩና የራሳቸው የሆነ ስራ ሊሰሩ ይችላሉ። አልፎ ተርፎም እኮ የአንዱ ስም ሲጠራ አንዱ ሊታወስ የሚችልበት አጋጣሚ አለ። ለምሳሌ ወደ ሆሊውድ ሄደን አንዳንዶቹን እናስታውስ፣ ዲኔሮ እና ስኮርሴሲ ማንሳት እንችላለን። ቶም ሃንክስ እና ስፒልበርግን ማንሳት እንችላለን። ፕላስ ደግሞ ዌስ አንደርሰን እና ቢል ሜሪ ማንሳት እንችላለን። እንደዚህ አይነት አሰራር እንኳን እኛ ጋር ሌላውም የተለመደ ነው፣ አዲስ ነገር አይደለም። እና ወደ ሙያው ለሚገቡ አዳዲስ ልጆች በራሳቸው እንዲተማመኑና ህልማቸውን ለማሳካት በጣም ብዙ ውጣ ውረድ እንደሚኖረው አውቀው መዘጋጀትና በቻሉት መጠን ያላቸውን ነገር በሙሉ ሳይሰስቱ ያው እንዲሰጡ ነው እንግዲህ በዚህ አጋጣሚ ያደራ የሚለው።